ጤና ይስጥልን አድማጮቻችን እንደምን ሰምታችኋል? ሰላምታችን ከያላችሁበት ይድረሳችሁ ያልን ይህ በየሳምንቱ አርብ ተዘጋጅቶ የሚቀርብላችሁ የሰይፈ ነበልባል የሬዲዮ ፕሮግራም ነው። እነሆ ታዲያ ፕሮግራማችንን ለማድመጥ እንዲያመቻችሁ ከወዲሁ ጠቆም እናደርጋችኋለን። ቀዳሚው ዜና ይሆናል። ከዜና በመቀጠል ከአቶ ጋሹ ጋራ እንዲሁም ከአቶ ኦዳ ጋራ የተደረገ ቃለ ምልልስ አለን። በየፕሮግራማችን መሃል ሙዚቃዎች ይኖሩናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ሰላም ጤና ይስጥልኝ እንደምንላችኋል። ዜና እናሰማለን። የኦሮሞ ነጻነት ግንባር ልዩ ኃይል በምስራቅ ወለጋ ዞን በወያኔ ሰራዊት ላይ እና ሰላዮች ላይ የማዳግም እርምጃ ወሰደ። ሚያዝያ 4 2013 ዓ.ም በምስራቅ ወለጋ ዞን ሃሮሊሙ ያሶ ወረዳዎች መካከል ልዩ ስሙ ለጋ ሎጎ ቦቃ በተባለው ቦታ የኦሮሞ ነጻነት ግንባር ሰራዊት የታርጋው ቁጥሩ AA01286 መኪና ሲንቀሳቀሱ በነበሩት የወያኔ ወታደሮች ላይ የደፈጣ ጥቃት በማድረስ 2 ሲገል 4 ማቁሰሉን ኦነግ አሳወቀ። ሲጓዙ በነበረበት መኪና ሙሉ በሙሉ በጥቃቱ መውደሙ ታውቋል። ደንበላሽ አታክልቲና ፍስሐ ወልደ ስላሴ የተባሉ የወያኔ ሰራዊቶች በኦሮሞ ነጻነት ግንባር መገደላቸው ተገልጿል። የወያኔ ሰራዊት ወደ ቦታው የተሰማራው የኦሮሞ ነጻነት ግንባርን ለማደንና ነዋሪዎችን ለማሸበር ሆን ተብሎ ሲደረግ እንደነበረ የኦሮሞ ነጻነት ግንባር አሳውቋል። የማጂ ዞን ተፈናቃዮች በጥቂት ሰዓታት ውስጥ ቤትና ንብረታቸውን ጥለው እንዲወጡ በመደረጉ ወደ አካባቢ ተመልሰው ወደ ፊት ኑሯቸውን እንዴት መምራት እንደሚችሉ ግራ መጋባታቸው ተገለጸ። ከቤንሻንጉል ጉሙዝ ክልል ከማጂ ዞን የተፈናቀሉ የአማራ አባላት ወደ ነበሩበት እንዲመለሱ የተደረጉ ቢሆንም ተስፋቸው ግን የጨለመ መሆኑን አስታውቋል። ተፈናቃዮቹ በጥቂት ሰዓታት ውስጥ ቤትና ንብረታቸውን ጥለው እንዲወጡ በመደረጉ ወደ አካባቢ ተመልሰው ወደ ፊት ኑሯቸውን እንዴት መምራት እንደሚችሉ ግራ መጋባታቸው ተገለጸ። የክልሉ ፕሬዝዳንት በበኩላቸው እርምጃው ግብታዊነት የተፈጸመ ስህተት ነው ሲሉ ገልጸዋል። ለኤርትራ ስደተኞች ገንዘብና ቤት እየተሰጠ ባለበት በአሁኑ ወቅት የአማራ ተወላጆችን ማፈናቀል ግብታዊነት ወይም ግዴለሽነትን ያመለክታል ሲሉ ፖለቲከኞች ተነትናሉ። የአንድነት ለፍትህና ለዲሞክራሲ ፓርቲ ከፍተኛ አመራር በረሃብ አድማ ላይ የሚገኙ አባሎቻቸውን ለመጠየቅ ከፍተኛ አመራር አባላት ወደ ማረሚያ ቤት ቢሄዱም ማረሚያ ቤት ኃላፊ ስለሌሉ መግባት አትችሉም ተብለው ሳይጠይቁ መመለሳቸውን የድርጅትና የፖለቲካ ጉዳይ ኃላፊ አስታወቁ። የአንድነት ለፍትህ ለዲሞክራሲ ፓርቲ ከፍተኛ አመራር አባላት አዲስ አበባ በሚገኘው ቃሊቲ ማረሚያ ቤት የታሰሩ የቀድሞ የድርጅት አመራር አባላት እንዳይጠይቁ መከልከላቸውን አስታወቁ። በረሃብ አድማ ላይ የሚገኙ አባሎቻቸውን ለመጠየቅ
ለመጠየቅ ከፍተኛ አመራር አባላቱ ወደ ማረሚያ ቤት ቢሄዱም ማረሚያ ቤቱ ኃላፊ ስለሌሉ መግባት አትችሉም ተብለው ሳይጠይቁ መመለሳቸውን የድርጅትና የፖለቲካ ጉዳይ ኃላፊ ገልጸዋል። በህገ መንግስቱ ላይ የተደነገገውን የሚጥስ ነው ሲሉ ከፍተኛ አመራሩ አወግዘዋል። ዜናው በዚያ በቃ። መልካም ቆይታ ከቀሪው ፕሮግራማችን ጋር። የተከበራችሁ አድማጮቻችን እንደምን ሰንብታችኋል? ዛሬ እንግዳ እጄ ቀርብ ያለው ከኦሮሞ ነጻነት ግንባር ውስጥ ተጠሪ የሆኑት አቶ ኦዳ ጠፌ ዛሬ ከኛ ጋር ቆይታ ያደርጋሉ። በጀመርነው ዜማ ቆይታ እናደርጋለን። ከዜማው በኋላ እንግዳዬን እጄ ቀርባለሁ። መልካም ቆይታ። ሰኒን ወደ ሰኒ ኢኒጉሙ ማሊዮ ጉበቴ ቦሶና ያ ቦሶና ባሌ ቦሶና ቦረና ወለገት ጉበቴ ሀረሪ ጀልቀብዴ ጅመት ደርቡፊ ጀሪ ሰቡን ቤክቱ የናን ጨልስቴ
dhufte kunoo nu fituufi Oromoo maal eegdaa walitti hin birmattu namaaf bosonni kee dhumati nagartu misooma maal nu misoomsita miidiyaa qabattee guyyoo odeessita qabeenyi Oromoo bosonni gubata yaa abbaa taayitaa maa calliftee ilaalta oduu biraa dhiisii addunyatti iyyadhu abiddaan gubattee daaraa ta'aa jirta dirqamnee hirmaannee kadhannaan kenninee duwwaattu fambisnee ijjiin himmaanii lafeen dhiiga boonnee ambaafuu hirmaannee du'an taane duune waan fedhi Oromoo hidhaa fi ajjeechaa reebamuuf baqachuu abiddaan gubanne qabeenya hin argamne bosonaan gubanne yaa Rabbi maal goone maali badiin kenna yaa gooftaa araara yaa Rabbi araara kan yakka kenna nurratti ilaallanne qabbana kee buusi kunoo si kadhanne jedhu jechaa jiru barattoonni yuunivarsiitii qotee bulaa barataa ilmaan Oromooti egaa ስለ ዜማው ኤርጳ ጋንፉሬን ከልብ አመሰግናለሁ እንግዳዬ ቃለ መጠየቁን ፈቃደኛ ሆነው ስለቀረቡ በሴፍ ሬዲዮን ዝግጅት ክፍልና እንዲሁም በአድማጮቼ ስም ከልብ አመሰግናለሁ አቶ ኦዳ አመሰግናለሁ መልካም እንግዲህ እስኪ ራስዎን ይግለጹልኝ አቶ ኦዳ ማን ናቸው የሥራ ድርሻዎት ምንድነው እስኪ ግለጹ አቶ ኦዳ በኦሮሞ ነጻነት ግንባር ውስጥ የውጭ ሀገር የድርጅት ኃላፊ ነኝ መልካም አቶ ኦዳ ደግሜ አመሰግናለሁ ዛሬ እንድንወያይበት የፈለኩት የተወሰነ ጥያቄዎች አብረን እናነሳና እንወያያለን እስኪ እንደ መንደርደሪያ ያህል በተለያየ ስቴት ዞራችሁ ስለ ሸኔና ስለ ቃጫ ድርድር ስትገልጹና እርቁን ለኦሮሞ ህዝብ ስትገልጹ ነበር እንዴት ተከናወነ እውነቱ በጣም ደስ የሚል ሁኔታ ነው የኦሮሞ ህዝብ በየአካባቢው ያደረጉት አቀባበል እንዲሁም አደረግነው የመስማማት ሁኔታ ደስታውን የገለጸበት ሁኔታ በጣም ደስ የሚል ነው እንደሚታወቀው የኦሮሞ ነጻነት ግንባር ከ2001 ጀምሮ በተለያየ ሁኔታ የመለያየት አዝማሚያዎች ነበሩ የሆነ ሆኖ ትናንሽ ችግሮችን በመካከላችን እስከዛሬ ድረስ ያባላን የነበረውን ትናንሽ ችግሮች በጠቅላላ አስወግደን ከዛሬ ጀምሮ ወይም ድርድር ካደረግንበት ከመስማማንበት ጊዜ ጀምሮ ጠቅላላ ኃይላችንን እውቀታችንን ያለንን ማንኛውንም ሁኔታዎች በጠቅላላ ወደ ጠላት ላይ ለማዞር የመስማማንበት ሁኔታ ነው ሁኔታው እንግዲህ በጣም አክቹዋሊ እንዳልከው ደስ የሚል ነው ብዬ ነው መልካም ቀደም ሲገልጹ ጥቃቅን ነገሮች እየተነሱ ግጭቶች ነበሩ የእርቁ ስታደርጉ የተጣላችሁበት የሁለታችሁ ድርጅት ልዩነቱ ምን ላይ ነበር እርቁስ በምን ላይ ነው የተካሄደው እንግዲህ ተጣላንበት ወይንም ያለመግባባት የተፈጠረበት ሁኔታ አንድ ሁለት ብሎ መግለጽ በጣም ያስቸግራል የሆነ ሆኖ በጊዜው በነበሩት ሁኔታዎች የተነሳ አንዳንድ ያለመግባባቶች ነበሩ ከዛ ውስጥ እንግዲህ አካሄድ ላይ የነበሩ ሁኔታዎች ነበሩ የተለያየ ሁኔታዎችን በተለያየ መንገድ የመተርጎም የመፍታት አዝማሚያዎች ነበሩ ያንን ሁሉ ተቀራርቦ ከመፍታት ከመወያየት ይልቅ የመራራቅ ሁኔታዎች ተፈጥሮ ነበረ አሁን ያንን አስወግደን ካለምንም ተጽዕኖ ወይም ያለምንም ኃይል ግፊት እና አስተባባሪነት እርስ በርሳችን ሁኔታውን አይተን በመገናኘት ተመካክረን ያለፈውን ለታሪክ በመተው
የተለያዩ ሁኔታዎችን ወይም ያለመግባባት ያለመጣጣም የተፈጠሩበት ሁኔታዎች ተፈጠሩና በመስማማት በመወያየት ለወደፊቱ ምን ይሻላል የሚለውን አዝማሚያ በመከተል ያደረግነው ውይይት ነው፣ ድርድር ነው ያደረግነው። መግባባት ነው ማለት ይቻላል። መልካም አቶ ወዳ እንግዲህ ብዙ ጊዜ በኦሮሞ ውስጥ መካከል የሚነሳ ነገር አለ። እርቁ ጥሩ ነው፣ ሁለታችሁ ታርቃችሁ አንድ ጉልበት ሆኖ አንድ ኃይል ጠንካራ ኃይል መውጣት ግድ ይላል። ከታረቃችሁ በኋላ ምን ስራ ተሰራ? የጎላ ስራ ልታሳዩን የምትችሉት ነገር አለ? የኦሮሞ ህዝብ የሚጠይቀው ይሄ ነው። ምን ተሰራ? በጣም ጥሩ ጥያቄ ነው። እንግዲህ ከተስማማንበት ጊዜ ጀምሮ የተሰሩ ስራዎች ብዙ ናቸው። ኢንፋክት ከሰሩ ስራዎች አንዱ በየአካባቢው ሄዶ የኦሮሞን ህብረተሰብ ስለ መስማማቱና ወደፊትም ስላለን እቅድ ማወያየት ነው። በተለያየ ከተማዎች ዩሮፕ፣ አሜሪካና በአንዳንድ አካባቢ ተጠቃላ የተካሄደ ውይይት ነው። መጀመሪያ ሐሙስ ነበረ። ከዛ በኋላ ደግሞ በአሁኑ ጊዜ እንደምታየው ሁለት መግለጫ በሁለት ኦርጋናይዜሽን ወይ በሁለት ኦኤልኤፍስን የሚወጣ የለም፣ አንድ መግለጫ ነው የሚወጣው። አልፎ ተርፎም በኦኤልኤፍስን ተናጋሪያችንም አንድ ነው። ከዛም አልፎ ደግሞ በየአካባቢው አባሎቻችን የሚያደርጉት የዝግጅቶችን የተለያየ ሁኔታዎችን በጠቃላ አብሮ በማቀነባበር ማድረግ ይታያል። አባሎቻችን በመካከላቸው ያለውን ቅሬታዎች ያለመግባባቶች በጠቅላላ ከስር ነቀል ጀምሮ የመስማማትና አብሮ የመስራት ሁኔታዎችን እያሳዩ ነው። ይህ እንግዲህ አዝማሚያው ያው ወደፊቱ አንድነቱን የማረጋገጥ ሁኔታ ያሳያል ማለት ነው። መልካም ጥሩ። እንግዲህ እርስዎ ያሉበት ድርጅት የኦሮሞ ነጻነት ግንባር በአቶ ዳውድ ኢብሳ የሚመራው ድርጅት ዛሬስ አላማው ወይም አቋሙ ምንድነው? ለይሄን ጥያቄ የማነሳው በፊት መስራች ከነበሩት ፖለቲከኞች ከመሃል በመውጣት የኦሮሞ ህዝብ ጥያቄ ከሌላው ህዝብ ጋራ መብት ወይም መፍትሄ ሊገኝለት የሚችል ነው እንጂ የአንቀጽ 39 ወይም የራስን እድል በራስ የመወሰን ብዙም ቦታ አንሰጠውም ሲሉ ተደምጧል። የኦሮሞ ነጻነት ግንባር በእናንተ የሚመራው ምን ላይ ነው ያለው? ግልጽ ቋንቋ እንዲናገሩ ፈልጋለሁ። በጣም የኦሮሞ ነጻነት ግንባር ከተመሰረተ ጀምሮና አሁንም የኦሮሞን ህዝብ የራሱን በራስ እድል የመወሰን መብት የማስከበር ትግል ላይ ነው ያለው። አሁንም የምናደርገው ይሄው ነው። በአሁኑ ጊዜ እንዳልከው የተለያየ ራዕይ ተብሎ የሚነገር ብዙ ነገሮች አሉ። እኛ እንደምናየው ግን ይሄ ራዕይ አዲስ አይደለም። እንዳውም ኢምፓየር ስቴት ዋን በተለያየ ጊዜ የሚመሩት ሰዎች በጠቅላላ ራዕይ ብለው ይናገሩት የነበረው ነው። ከሱም የተለየ አይደለም። እኛ ግን በአጭሩ የኦሮሞን ህዝብ የራስን እድል በራሱ የመወሰን ለመብቱ ነው የምንታገለው። ከፈለገ የኦሮሞ ህዝብ ከሌሎቹ ጋራ ኦን ኢኳል ፉቲንግ በፖለቲካል ላይ በፖለቲካ ድርድር ላይ የተመሰረተ ግንኙነት ሊያደርግ ይችላል። ካልፈለገ ደግሞ የራሱን ነጻነት ማወጅ የሚችልበትን ደረጃ ነው የምንለው። እዚህ ላይ ግልጽ መሆን ያለበት አንድ ነገር ቢኖር የኦሮሞ ህዝብ የራሱን በራሱ እድል ሲታገል እንደሚያምነው ለሌሎችም ህዝቦች መፍትሄ የሚሆን ነው ብሎ የሚያምነው የሌሎችም ህዝቦች መብት የሚያካትት ነው ብሎ የሚያምነው እንጂ ሌሎችን ህዝቦች ለመግፋት ወይንም ደግሞ ለመጨቆን የሚያደርገው ትግል አይደለም።
የኦሮሞ ህዝብ ከተቀራው ህዝብ ጋራ በጋራ ቢኖር ምንድነው ችግሩ? ማለት እናንተ ለ40 ዓመት ታግላችኋል። የኦሮሞ ነጻነት ግንባር ለ40 ዓመት ታግሎ ውጤት አላመጣም የሚሉ በርካታዎች ስላሉ ነው። ውጤት ካልተገኘ እስከ መቼ ነው የኦሮሞ ህዝብ እየጠበቀ የሚኖረው? አማራጭ መንገድ መምረጥ የለበትም? መልካም፣ እሱ እንደሚታየው ሊሆን ይችላል። እኛ እንደምናምነው በዓለም ላይ ከተደረጉት ትግሎች የተለየ አድርገን አንመለከትም። ለ100 ዓመታት በላይ ታግሎ ነጻነቱን የተጎናጸፈ ህዝቦች አሉ። እንግዲህ ሴና ታሪክን ወደኋላ ዞር ብሎ ማየት ያስፈልጋል። እኛ ግን ምንም ያህል ጊዜ ቢወስድ የያዝነው እውነትን ነው። ከዛም አልፎ ተርፎ ደግሞ የራስን በራስ የመወሰን መብት ኢንተርናሽናል ኮቨነንት ኦፍ ሂውማን ራይትስ የተደነገገ ዓለም ያወቀው የአንድ ህዝብ መብት በመሆኑ የማይሸጥ የማይለወጥ አድርገን ነው የምንመለከተው። ምንም ያህል ጊዜ ቢፈጅ ያንን ህዝብ ራሱን በራሱ እድል እንዲወስን ማጎናጸፍ ነው ትግላችን። ስለዚህ 40 ዓመት 50 ዓመት በአመታት የሚቆጠሩ ሳይሆን በመብቶች መጎናጸፍ የሚቆጠር ነው ብለን ነው የምንመለከተው። አቶ ወዳ እንግዲህ እንደሚታወቀው የእናንተ ድርጅት ከቅንጅት ጋር አብሮ ለመስራትና በኢትዮጵያ ዙሪያ ያሉትን ችግሮች በጋራ ቀርፈው ለመኖር ተስማምታችሁ ፈርማችሁ ነበረ። የጀነራል ከማል ገልቹም ቢሆን የአቶ ሌንጮ የሚመራው ኦዴፍ ምንድነው ልዩነታችሁ? በፊት የነበረውን እነኚህ ሰዎች ቀድመው ይዘው ስለወጡ ይሆን ልዩነታችሁ ወይስ የተለየ አቋም ነበራችሁ በዛ ወቅት? ጥሩ። የኦሮሞ ነጻነት ግንባር ያለው ፖሊሲ ከማንም ጋራ አብሮ የመስራት አብሮ የመነጋገር ነው። ቢሆንም የኦሮሞን ህዝብ የራስን በራስ እድል መወሰን መብት ከሚቀበሉ ከሚያምኑበት ኃይሎች ወይንም ግሩፖች ጋራ ነው የተነጋገረው። ከእኛና ሲዩዲ ቅንጅት ባደረግነው ስምምነት ቅንጅት የኦሮሞን ህዝብ መብት ሙሉ ለሙሉ በመቀበል ነው እንጂ እኛ የኦሮሞን ህዝብ መብት በመሸጥ የቅንጅትን ፖሊሲ ሙሉ ለሙሉ አዳፕት በማድረግ የተደረገ ነገር አይደለም። የተደረገው ነገር ደግሞ ጊዜያዊ አድሆክ የሚባል ነገር ነው። መብታቸው ሙሉ ለሙሉ ጥቅም ለሚሄዱ ግሩፖች፣ ለዲሞክራሲም ለሚሄዱ ግሩፖች የሚያስማማ ሁለንታዊ የሆነ ማዕከላዊ የሆነ ነገር ላይ ነው የተስማማ ነው። አሁን ያለው ራዕይ ተብሎ የሚደረገው ነገር ግን ሙሉ ለሙሉ የኦሮሞን ህዝብ መብት የመለወጥ የመሸጥ የኦሮሞን ህዝብ ራዕይ ወይንም ፖለቲካል ፕሮግራሙን ሙሉ ለሙሉ በመለወጥ የተደረገ ነገሮች ናቸው። ህዝብ መብትና በማስከበር ወይም ለማስከበር የተደረጉ ድርድሮች ስላልሆኑ ፈጽሞ የማይገናኝ ሰማይና ምድር ነው ብለን ነው የምናምነው እኛ። መልካም። እንግዲህ እንደገለጹት የኦሮሞን ህዝብ ጥያቄ አሳልፈን አንሰጥም ነው አሁንም እየተባለው ያለው። የኦሮሞ ህዝብ ጥያቄ ሳይሸራረፍ እንዳለ እናስረክበዋለን። ግን የኦሮሞ ነጻነት ግንባር የተጠናከረ ኃይል ስለሌለው በአሁን ሰዓት ውጭ ዝም ብሎ መቀመጥ ትርጉም የለውም ነው የሚባለው። በሌላ በኩል ሲታይ ደግሞ የኦሮሞ ነጻነት ግንባር አንዲት ግንባር መታከል መሬት እንኳን ነጻ አድርጎ ተቆጣጥሮ አይታይም። እንደሚባለው አንድ ገደለ ሁለት ገደለ እየተባለ ነው ያለው። እስከ መቼ ነው እንደዚህ ሊቀጥል የሚችለው? የኦሮሞ ነጻነት ግንባር ሊቋጠር ያልቻለበት አንድ ምድር መያዝ ያቃተበት ምክንያት ምንድነው? እንደሚታወቀው ሰፊ ህዝብ ያለው ሰፊ ሜዳ ያለው ህዝብ ነውና ምንድነው ችግሩ?
መልካም ራሱ የራሱ አካሄድ ያለው ነው። እኔ ሚሊተሪ ኤክስፐርት አይደለሁም። ስለዛ ሙሉ ለሙሉ ልመልስልህ አልችልም። የሆነው ሆኖ የኦሮሞ ህዝብ መብት ቀዘቀዘም ሞቀ ለማንኛውም ችግር ተብሎ የሚሸረፍ ወይም ቢሸራረፍ አይደለም። ያለንበት ትግል የረዥም ጊዜ ትግል ነው። የህዝብ ትግል ደግሞ ስትራቴጂ ደረጃ ባለ ሁኔታዎች የሚፈቱ ናቸው እንጂ በተለያየ ታክቲክስ ትናንሽ ነገሮች የሚለወጡ አይደሉም። ስለዚህ የኦሮሞ ህዝብ የራሱን በራሱን እድል የመወሰን የሚያደርገው ትግል ፕሮትራክቲቭ ወይንም ደግሞ ረዘም ያለ መንገድ የሚያስኬድ ትግል ነው። ዛሬ ወልኔ በእንግሊዝኛ ብናገር ዲፊቲስት የምንላቸው ሰዎች ወይንም ደግሞ ተስፋ ቆርጠው የኦሮሞን ህዝብ ትግል የኦሮሞን ህዝብ መብት ለመሸራረፍ ለሚታገሉ እንታገላለን ለሚሉ ሰዎች እንግዲህ መልሳችን እኛ መንገዱን ጨርቅ ያድርግላችሁ በስተቀር ሌላ የምንላቸው ነገር የለም። እኛ ግን የምናምነው ትንሽም ሆነች ትልቅ 1 2 3 ብለን የኦሮሞን ህዝብ የራሱ መብት ባለቤት ለማድረግ ሙሉ ለሙሉ የቆረጥንና የተነሳን ሰዎች ስለሆን ያ በጆሯችን አይገባም። መልካም እስኪ እቺን ነገር በግልጽ ቋንቋ እንዲያስቀምጡልኝ ይፈልጋሉ አቶ ወዳ የኦሮሞ ህዝብ ጥያቄ ምንድነው? የኦሮሞ ህዝብ ጥያቄ ራሱን በራሱ እድል የመወሰን ነው የሚፈልግ ከሌሎቹ ጋራ ኢኳል በሆነ የፖለቲካል ሲቹዌሽን ላይ የመደራደር ካልሆነም ደግሞ ሙሉ ለሙሉ የራሱ ሀገር ባለቤት የመሆን ነው። ኦኬ የኦሮሞ ህዝብ ነጻነቱን መብቱን ሙሉ አግኝቶ በኢትዮጵያ ጥላ ስር ቢኖር የሚያመጣው ችግር አለ? እሱ ምርጫው የህዝቡ ነው። መልካም እስኪ ከዚህ ዜማ በኋላ ደግመን እንገናኛለን አቶ ወዳ ይሄንን ዜማ እስኪ እንደረፍት እንጠቀምበት። Nufnu kalonu tibitani furdanna malbeda nufitani jabile tako ye jabile tawda jala kanna manatu nuke satiran ye jabile tawda jala ke sajirana masangama na fambatu talba fatati chokodwe chokontano walgagala fatati imune garbatisa niyo frimantu badisa masangama na fambatu Imune agar
Patisa, Yufina to Vanisa. Sangao Vajana, Ufrovana Shatari, Krishani Vitaka, Shantaram Vitari, Yana Matawe, Antona Labani, Nina, Mario de Javanga Favela. ድምጻዊ አጫሎ ሁንዴሳን ከልብ እናመሰግናለን እግዚአብሔር ይስጥልን ላለን አቶ እንግዲህ አቶ ኦዳ ዜማውን አድምጠውት ይሆን ኦያ ምንድነው የሚለው ምን ይሆን መልእክቱ እንግዲህ መልእክቱ ያው የህዝብን መብት የሚመለከት ነው I don't know I can't explain it ግን የህዝብን መብት የሚመለከት ይመስለኛል ይሄንን ቅሮጥሮ ባክቶ ወይ መልካም እንግዲህ እንደሚታወቀው የባውን ሰዓት አዲስ ፓርቲ ተፈጥሯል የኦሮሞን ትግል አጠናክሮ ምናልባት ለግብ ሊያደርስ ይችል ይሆን ብለው ያስባሉ አብራችሁ የመስራት ሁኔታ ወደፊት መንገድ ሊከፈት ወይም ለመነጋገር ዝግጁ ናችሁ እናንተ ወለሱ ለወደፊት የሚታይ ነገር ነው አሁን ባለንበት ደረጃ ግን ፈጽሞ የተቃረነ ወይም ደግሞ ተቃራኒ የሆነ አመለካከት ያለን እነሱ ያችን ኢምፓየር ለማኖር ዲሞክራቲክ ለማድረግ የሚታገሉ እንደሆኑ ነው የሚናገሩት እኛ ግን ኢምፓየር ዲሞክራታይዝ አይሆንም አንድ ኢምፓየር ስር ነቀል የሆነ ሁኔታዎች ተፈጥረው ህዝቡ ራሱን በራሱ መብቱን የመወሰን ሁኔታዎች ካልተፈጠሩ በስተቀር አንድ ኢምፓየርን ዲሞክራታይዝ ማድረግ በዓለም ታሪክ ላይ የተፈጠረ ስላልሆነ የምናምንበት አይደለም ነው የምንለው እንግዲህ በጣም ተቃራኒ የሆነ አቋም ነው እንዴት አድርጎ እንደሚገናኝ አናውቅም ግን ወደፊት we don't know አናውቅም ግን ለአሁኑ ያለን አቋም በጣም ተቃራኒ ስለሆነ የሚገናኝ አይመስለኝም መልካም እንግዲህ እንደሚታወቀው ተወዳ ከናንተ ድርጅት በርካታዎች ማለት ባይቻልም የተወሰኑ ሰዎች ከናንተ ድርጅት ወጥተው ወደዛ እንደገቡ ይታወቃል እንዳው ሲገልጹ የአሰራር ድክመት ብልሽነት አለ መስራት አልቻልንም የሚሉት ነገር አለ እናንተ ድርጅታችሁን በደም ታውቁት ይሆን ተተዋወቃላችሁ እርስ በራሳችሁ እንግዲህ ነው ብዙ ምክንያቶችን መደርደር ይቻላል ድርጅት ሲባል ግን የራስን ችግር በውስጡ የሚፈታ የራስን ችግር ችሎ የሚታገል ማለት
ብዙ ነገሮች አንድ ድርጅት ውስጥ ሊፈጠሩ ይችላሉ። ምክንያቱም የተለያየ ሰዎች የሚመሩት የተለያየ ሰዎች የሚታገሉበት ድርጅት ስለሆነ የተለያየ ነገሮች ሊፈጠሩ ይችላሉ። ዋናው ነገር ግን ያንን የሚያዋህድ ሁሉንም አስማምቶ የሚያሰራ ህጎች አሉ። እነዛን ተከትለህ የመስራትና በዛ ላይም ደግሞ ተወርክዘህ ችግሮችን የመፍታት ሁኔታዎች መኖር አለባቸው። ማንም ሰው ከአንድ ድርጅት ስር ከገሌ ጋር አልተስማማውም ወይም እንደዚህ አልሆነልኝም ብሎ የሚወጣ ከሆነ ያ ድርጅት አይሆንም። ሆኖ ማንም ሰው ያስፈለገውን ምክንያቶች ቢደረድር የኦሮሞ ህዝብ ትግልና የኦኤልኤፍ ትግል በቆራጥ ልጆቹ አማካኝነት የራስን ችግር በጠቅላላ ችሎ የኦሮሞ ህዝብ ባህል በመወያየት ችግሮችን በመፍታት ወደፊት እየሄደ ነው። ስለዚህ በተለያየ ምክንያቶች የሚወጡትን ሰዎች ከሌሎቹ የዓለም ታጋዮች ወይም ድርጅቶች የተለየ አድርገን አንመለከተውም። በኦሮሞ ትግል ላይ ብቻ የተመሰረተ አይደለም፣ ወይም በኦኤልኤፍ ትግል ላይ ብቻ የተሰራ ነገር አይደለም። ይሄ በማንኛውም ትግሎች ውስጥ የሚደረግ ነገር ነው። በማንኛውም ድርጅቶች ላይ ያየነው ነገሮች ናቸው። ስለዚህ በእውነቱ እዚህ እንኳን ገሌ በምወጣ እንዴት ሆነ ብሎ መነጋገሩ ትንሽ ያስቸግራል። ሆኖ እኛ ሙሉ ለሙሉ ህግ የምንተዳደር ራሱን የቻለ የችግሮች መፍቻ መንገድ ያለን ድርጅት ነን። ያንን ያልተከተለ ህገወጥ መንገዶችን ተከትሎ የሚሄድ መንገዱን ጨርቅ ያርግለት። መልካም እንግዲህ እናንተ ይሄንን ትላላችሁ። በሌላ መንገድ አቶ ኦዳ የሚባልም ነገር አለ። እናንተ ከሁለታችሁ ወይም ከዚህ ከኦዴፍ የሚባለው ጋራ አቋማችሁ አንድ ነው፣ ነገ ጠቅልለው ይገባሉ። ይሄ በኦሮሞ ህዝብ ውስጥ ትልቅ ስጋት ፈጥሮ ያለ ነው። በአሁኑ ሰዓት በኦሮሞ ህዝብ እንደመነጋገሪያ እያነሳው ያለውን ነገር ነው እያነሳው ያለሁት። ዛሬም እናንተ ቃላችሁን እንትን እያላችሁ ነው። አገራችን ኦሮሚያ፣ ህዝባችን ኦሮሚያ፣ ምድራችን ኦሮሞ እያላችሁ ነው ያላችሁት። ይሄን ቃል ትደግማላችሁ ዛሬም? አሁኑ ልደግምልህ እችላለሁ። ዛሬም ነገም አገራችን ኦሮሚያ፣ ህዝባችን ኦሮሞ፣ አላማችን ነጻነት ነው። ይሄ የማይሸጥ የማይለወጥ አቋማችን ነው። ስለዚህ ደጋግመን ማለትም ካስፈለገ ደጋግመን እንለዋለን። ስፔሻሊ በተለይ የኦዲኤፍ እና የኦኤልኤፍ አቋም አንድ ነው ብለው ለሚያምኑ ሰዎች እውነትም ምን ያህል የኦሮሞን ህዝብ ትግል የማያውቁ እንደሆነ የሚያሳይ ነው። በተለይ የኦኤልኤፍን ፕሮግራም ሙሉ ለሙሉ አንብቦ ያልተገነዘቡ ሰዎች ናቸው ብለን ነው የምንመለከተው። እኛ ዛሬም ነገም አቋማችን ያው ነው። በእስኪ አቶ ወዳ በርሶ አመለካከት ወይም በድርጅቶት የኦሮሞ ህዝብ ነጻ መቼ ይወጣል ብላችሁ ትገምታላችሁ? የኦሮሞ ህዝብ መቼ ይወጣል ብሎ ነጻ ይወጣል ብሎ ወደፊት ማሰብ ወይም መተንበይ የሚቻል አይደለም። ሆኖ የኦሮሞ ህዝብ አንግቦ የተነሳለት መብቱ እውነተኛ መብቱ ነው። ሊሸረፍ ሊለወጥ የማይችል መብቱ ስለሆነ አንድ ቀን የኦሮሞ ህዝብ ነጻ እንደሚወጣ ጥርጥር የለንም። መልካም እንግዲህ እስኪ ወደ መጨረሻ ጥያቄ እያመራሁ ነው። የኦሮሞ ነጻነት ግንባር የተማረ ወጣት ጠላቱ ነው የሚሉ አሉ። እናንተ ወጣት ከጎናችሁ አታሰልፉ? ይሄ እውነት አይደለም። ኢንፋክት ከብሔራዊ ኮንግረስ ከ2000
2004 ላይ ባደረግነው ብሔራዊ ኮንግረስ ውስጥ ላይ ብዙ የኦሮሞ ዩዝስ የተሳተፉበት ነው። ምርጫ ውስጥ የገቡበት ነው። አሁንም ቢሆን በአብዛኛው የኦሮሞ የኦኤልኤፍ ውስጥ ትግላቸውን በማፋፋም ላይ ያሉት የኦሮሞ ወጣቶች ናቸው። ኢንፋክት እዚህ ውጭ ሀገር ብቻ ሳይሆን በአገር ውስጥም ያሉ የኦሮሞ ወጣቶች በከፍተኛ ደረጃ ስር ነቀል የሆነ ትግል እያደረጉ እንዳሉ ማንም ሰው የሚያውቀው ነው። የኦሮሞ ነጻነት ግንባር ለወጣቶች ክፍት ነው። ወጣቶችን በየጊዜው ከመመልመል አልፎ ከማሰልጠን አልፎ በተለያየ ደረጃ ከአመራር ደረጃ ጨምሮ የሚያሳትፍ ድርጅት ነው እንጂ የሆነ ወጣቶችን የሚያገል ድርጅት አይደለም። የኦሮሞ ነጻነት ግንባር በውጪ የዲፕሎማቲክ ስራ ምን ይመስላል? በተለይ በውጪ ያለው የዲፕሎማቲክ ስራ ላይ እንደደከማችሁ ይገለጻል። ይሄንን ምናልባት ለመቅረፍ ሐሳብ አላችሁ ወይስ እንደዛው ለመቀጠል ታስባላችሁ? ሌላ አንድ ላክልሎት፣ የኦሮሞ ነጻነት ግንባር ለምን አንድ ድንበር ወይም አንድ መሬት መያዝ አቃተው ሲባል የእናንተ መልስ ሁሉ ጊዜ የስትራቴጂ ችግር አለብን ነው። ያ ስትራቴጂ ችግር መቼ ይሆን የሚቀረፈው? እስከ መቼ ነው እንደዚህ የሚቀጥለው? ዋልጥሩ የዲፕሎማሲውን ጥያቄ ለመመለስ ዲፕሎማሲ ማለት ያው እንግዲህ በየቀኑ ወይንም በየወራቱ ፍሬውን የሚታይ ትግል አይደለም ወይም ሁኔታዎች አይደሉም። ዲፕሎማሲ በጊዜ ውስጥ በመቆየት የሚታዩ ነገሮች ናቸው። እኛ እንደምናምነው የደከምን ወይንም ደግሞ ትግላችን የቀዘቀዘ ሳይሆን ካለው ሁኔታ አንጻር ወይንም ባለው ሁኔታ ላይ ለመሞርከዝ የምናደርገው ትግል የኦሮሞ ሕዝብ ላይ ያለውን ችግሮች፣ የሚደርሱትን ጣጣዎች፣ የኦሮሞን ሕዝብ መሬት መከፋፈልና መሸጥ ጀምሮ በየእስር ቤቱ የሚታጎረውን የኦሮሞ ሕዝብ ሁኔታዎች በዓለም ለማሳወቅ የምናደርገው ትግል በጣም ከፍተኛ ትግል ነው። ይህ ትግል ደግሞ ግልጽ ባልሆነ መንገድ የሚካሄድ ስለሆነ ፍሬውን በአንድ ቀን ወይም በሁለት ቀን ለማየት የሚቻል ነገር አይደለም። ከዚህም አልፎ ደግሞ እኛ ስራችንን መስራት ነው እንጂ ሁኔታውን ዛሬ እንደዚህ ያደረግን ነገ እንደዚህ ያደረግን ብለን የምንገልጽበት አይደለም። ሆኖም በየጊዜው የሚደረጉ ትግሎች ወይም የሚወጡ መጽሐፎች የሚወጡትን በዓለም ላይ ያሉ ከተለያዩ ድርጅቶች የሚያቀርቡትን የሚያወጡት ሁኔታዎች ከተመለከትክ አንድ የኦኤልኤፍ ስታምፕ የሌለበት የለም ወይንም ኦኤልኤፍ ያልገባበት ሁኔታዎች የሉም። ስለዚህ እሱን ወደ ፈለጉት ለሚፈቱት ሰዎች እንተዋለን። ሌላው ደግሞ አንድ መሬት አልያዛችሁም፣ ለዚህ ደግሞ የምታቀርቡት ምክንያት ስትራቴጂ ነው ሁል ጊዜ የሚል ጥያቄ ይመስለኛል። ነው የኦሮሞ ታጋዮች የሚንቀሳቀሱበት ቦታዎች በጠቅላላ እኛ እንደምናምነው ከጠላት ነጻ የሆኑ ቦታዎች ናቸው ብለን ነው የምናምነው። በእርግጥ ከተማዎችን የመያዝ እዛም ላይ ደግሞ ሆኖ ያንን ከተማ ፕሮቴክት ወይንም ለመከላከል የተደረገ ጦርነቶች የሉም። ወደፊት የሚደረጉ ነገሮች ናቸው ብለን እናምናለን። የሆነው ሆኖ የኦሮሞ ጦር የሚንቀሳቀስበት ቦታዎች በጠቅላላ ያለምንም ጥዋሜ ወይም ያለምንም ግፊት የሚንቀሳቀስበት ጦሩን የሚያሰለጥንበት ቦታዎች በጠቅላላ እኛ እንደምናምነው
ነፃ ናቸው ብለን ነው የምናምነው። ስለዚህ ማንኛውም ሰው እንዴት እንደሚፈታው ላይ ይታያል። እንዴት እንደሚፈታው ላይ የሚመረኮዝ ነገር ነው እንጂ እኛ እንደምንመለከተው በመሬት ወይም አንድ ከተማ ወይም አንድ 2 3 4 ከተማ በመያዝ የሚወሰን ነገር ወይም የሚገለጽ እንትን አይመስለኝም። ስለዚህ የኦሮሞ ህዝብ በማድረግ ላይ ያለው ትግል አንተም እንዳልኩት የረጅም ጊዜ ትግል ኮንትራክቲቭ ዋር ነው። ከባላገር ወይም ብቻ ሳይሆን ከተማዎች ውስጥም የመንቀሳቀስና እንደፈለግነው የምንፈልገው ነገሮች የማድረግ ሁኔታዎች አዝማሚያዎች አሉበት። ስለዚህ ዛሬ አንድ ካምፕ ነፃ ወጥቷል። ይህ ካምፕ ነፃ ወጣ ካምፕ ነው ብለን ነው በየሚዲያው መግለጽ የለብንም ብዬ ነው የማምነው። መልካም አቶ ወዳ እስኪ በመጨረሻ ዊክሊክ ያወጣው ሪፖርት አለ ስለ ኦዴፍ እስኪ ስለዛ ምናልባት አይቶት ይሆን ምን ይሉኛል እስኪ ስለዛ? አይቼዋለሁ። ነገሩ ለረጅም ጊዜ ይሄድ የነበረ ነገር ነው። እኛም የምናውቀው ነገር ነው። አይ ቲንክ የአሁኑ ኦዴፍ መሪዎችም የደብቁት ነገር አይመስለኝም። አካሄዳቸውም አዝማሚያቸውም ብቻል የኦዴፍን የእነሱን ራዕይ ብለው የሚያምኑበትን እንዲቀበል ተቀብሎም ደግሞ ያው ለወያኔ እጅን እንዲሰጥ ብዙ ጊዜ የታገሉበት ነገር ነው። ካልሆነ ደግሞ የራሳቸውን ኦርጋናይዜሽን የማቋቋም ፍላጎት እንደነበራቸው በጣም ግልጽ ነው። ያ አልሆነም። የራሳቸውን ኦርጋናይዜሽን አቋቋሙ። እንግዲህ የምናደርገው ነገር የለም። የሚያሳዝነው ነገር ደግሞ ነገር ግን ያው ዋናው ተዋንያን እዚህ ውስጥ ተጫዋቹ የነበረው መለስ ዜናዊ ነው። መለስ ዜናዊ እንግዲህ ሞቷል። አሁን ደግሞ ሌላ ተዋንያን እስካገኙ ድረስ መቼም እንግዲህ ያው የረዳችሁ ነው ብንላቸው እኛ ግን የኦሮሞ ህዝብ ትግልም ሆነ መብት አሳልፈን የመስጠት ፍላጎት ስለሌለን ስለነሱ አንጨነቅም። መልካም አቶ ወዳ በመጨረሻ አጠር አድርገው የሚያስተላልፉት መልእክት ካለ እድሉን ልስጥዎት። መልካም የኦሮሞ ህዝብ ትግል የራስን በራስ የመወሰን መብት የመብቱን መታገል እንደሆነ ቅድም ደጋግሜ ተከሽዋለሁ። ይህ ትግል ደግሞ የሌሎችን ህዝቦች የሚያካትት እንጂ የሌላውን ህዝብ መብት የሚቃረን እንዳልሆነ አሁንም ደግሜ ለአድማጮች መግለጽ ፈልጋለሁ። የኦሮሞ ህዝብ የራሱን በራስ የመወሰን መብት መጠበቅ ማለት የሌሎችም ህዝብ መብት መጠበቅ ማለት ነው። ስለዚህ ሙሉ ለሙሉ ኦሮሞን እንደ ጠላት ኦሮሞን እንደ ተቀናቃኝ የሚያዩ ኃይሎች ወይንም ህዝቦች በጠቅላላ አመለካከታቸውም ሆነ አስተያየታቸው ስህተት እንደሆነ በዚህ አጋጣሚ ለመግለጽ ፈልጋለሁ። አቶ ወዳ ስለሰጡኝ ሰፋ ያለ ማብራሪያ በሰይፈ ነበልባል ሬዲዮ ዝግጅት ክፍልና እንዲሁም በአድማጮች ስም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። ስንሰነባበት በእልፍነሽ ቀኖ ዜማ ይሆናል። እኔም አመሰግናለሁ። እግዚአብሔር ይስጥልኝ።
የተከበራችሁ አድማጮቻችን እንደምን ሰንበታችኋል? ዛሬ እንግዳ ይዤ ቀርብ ያለው እውን ሸኔ ወይም የኦሮሞ ነጻነት ግንባር ከወያኔ ጋራ እየተሞዳሞደ ይገኛል እየተባለ ይነገራል። ወደ ኢትዮጵያም ጨርቁን ጠቅሎ ሊገባ ነው እየተባለ እየተነገረ በሰፊው እየተወራ ይገኛል። እውነት ይሆን? ይሄንን ጉዳይ ጠይቄያለሁ። እስኪ ከኔ ጋራ ያሉት አቶ ጋሹ አሉ። ከዚህ ዜማ በኋላ እመለሳለሁ። እንግዲህ እኔ እቀርባለሁ። መልካም ቆይታ። ke sandar be mu chankise brako maridos ke la metia jolle banero gurapa ganero kai jolle banero jolle gurapa ganero man kenyo kare tabagu padamale sanyi kenya do fare kai sanyi kenya do fare jolle waragu dadamale kula jazama tadangula ituzi wa mumbulakai mujanke to kichuma namishangorichuma ilametia jolishe jiraka jirenya mali jirra kan konne nama birra dinja buken jirra masanu tade jirrakai ilametia jolle ndango gutu kidu falala fadankara numna go gutu jiru masana magabarakai ilametia jolle yana male yomre yar me go bajomre yarwa yadatani yamwar barbadani ilametia jolle biya koti kai jolle biya koti nduntu ado koti lenjiza kula jazama tadangula idunsi wa mumbula kai galani kana jolle yidogu tu be kure lubundi ramilika yorodu tu be kure yorodu tumbe kanikai yorodu tu be kure
የሮዱቱም ቤከኒ ድምፃዊ ጌታቸው ኃይለማርያምን ከልብ እናመሰግናለን። እንግዳዬ ቃለ መጠየቁን ለማድረግ ፈቃደኛ ሆነው ስለቀረቡ በሰይፈ ነበልባል ሬዲዮን ዝግጅት ክፍልና እንዲሁም በአድማጮች ስም ከልብ አመሰግናለሁ። እስኪ ራስዎትን ያስተዋውቁ። ነጋሹ ለምኔሳ እባላለሁ። የኦነግ አባል ነኝ። መልካም። የኦነግ የትኛው ኦነግ? አንድ ያለው ኦነግ ነው። መልካም አቶ ጋሹ አንድ ነው ያለው። መልካም ጥሩ ነው። እውነትም ወደ አንድነት መጣችሁ እርቁን አድርጋችኋል። ወደ እሱን ወደ በኋላ መለስበታለሁ። እንግዲህ ወደ ቀጥታ ወደ ጥያቄዎቼ አመራለሁ። ቀደም ሳስተዋወቅ የኦሮሞ ነጻነት ግንባር ሻንጣችሁን ሸክፋችሁ ወደ ኢትዮጵያ ለመግባት የመንገድ ላይ ናችሁ ይባላል። ከወያኔም ጋራም እየተሞዳሞዳችሁ እንዳላችሁ እየተነገረ ይገኛል። እንዴት ነው ጉዞው? እንዴት ነው የኛ ጉዞ? የመሞዳሞድ ሳይሆን የኛ ጉዞ የትግል ነው። እውነት ነው። ወደ አገር ቤት ለመግባት በትግል ላይ ነው ያለን ነው። ትግሉም ደግሞ ከወያኔ ጋር በመናደርገው ትግል ነው። በዚህም ላይ ማሸናፊ ሆኖ ወደ አገር ቤት የመግባት ትግልና አቅጣጫ ላይ ነው ያለነው። በመሞዳመድ ከወያኔ ጋር በመነጋገር ወይም ከወያኔ ጋር በመደራደር የሚለው በአሁኑ ጊዜ የኦነግ አቋም አይደለም። በእኛ በኩል በዛ በኩል የለንበትም። በአገር ውስጥ ህዝባችን እያደራጀን በትጥቅ ትግሉም ሰራዊቱን እያጠናከርን በውጭም ካለው ድጋፍ አባሎቻችን ከደጋፊዎቻችን ጋር በመናደርገው የማቋረጥ የትግል እንቅስቃሴ ላይ በአሸናፊነት ወደ አገር ቤት መግባት የምናደርገው ጉዞ ላይ ነው ያለነው። ምንም የመሞዳመድ ምንም ከወያኔ ጋር የመደራደር አቅጣጫ ላይ በአሁኑ ጊዜ የለንም ማለት ነው። እያሉኝ ያሉት አሸንፈን ለመግባት እንጂ ከወያኔ ጋር ምንም ሞዳሞድ ምንም ነገር የለም እያሉኝ ያሉት። እንደዛ ነው። መልካም። እንግዲህ እስኪ ከዚህ በፊት ከቅንጅት ጋር ያደረጋችሁት ስምምነት ነበረ። በኢትዮጵያ ዙሪያ ያሉትን ችግሮች አስወግዳችሁ ከኢትዮጵያ ጋር አንድ ላይ ለመኖር የወሰናችሁት ነገር ነበረ። ዛሬ ደግሞ አዲስ የመጣው ድርጅት ኦዲኤፍ ወይም በአቶ ሌንጮ ለታ የሚመራውና በጀነራል ከማል ገልቹ የሚመራው ቡድን የያዘው አቋም አንድ ነበረ። እናንተንና የአሁኑን ምንድነው የሚለያችሁ? ከኦዲኤፍ ከጀነራል ከማል ገልቹ የናንተ የኦሮሞ ነጻነት ግንባር ምንድነው ልዩ የሚያደርጋችሁ? ምናልባት ቀድመው ስለወጡ ይሆን? ተቀደምን ብላችሁ ይሆን? ከሁለቱም ድርጅቶች ጋር ብዙ ልዩነት አለው። የኛ ኤፍዲን መመስረት ኤፍዲ የመሰረት ነው እኛ ኦነግነትን ወይም የኦሮሞ ነጻነት ግንባርን ፍተን አይደለም። እንደ ኦሮሞ ነጻነት ግንባር የኦሮሞ ነጻነት ግንባር የፖለቲካል ፕሮግራም ይዘን ነው የተደራደርነው አላያንስ ነው ቱምሳ የምንለው ማለት ነው። ለአላያንስ ነው እንጂ በአንድነት የጋራ ጠላታችን ወያኔ ለመጣል ነው እንጂ ኦኤልኤፍ የፖለቲካል ፕሮግራሙን ጥሎ እንዳለ ትቶት የኢትዮጵያዊነት ሁኔታ ወይም ኢትዮጵያን የመመስረት ሁኔታ ላይ አይደለም የተደራደረው እና እኛ ለአላያንስ ነው ኤፍዲ ጋር የተደራደርነው። ደግሞም በኤፍዲ ዙሪያ ሲታይ ከቅንጅት ብቻ ጋር አይደለም የተደራደርነው። ኦጋዴኖች አሉ፣ የሲዳማ ነጻነት ግንባር አለ። አሁንም ለነጻነት የሚንቀሳቀሱ ድርጅቶች ከኛ ጋር ሆነው ቅንጅትን በዛ መጥተው ነው የተደራደርነው። በዛም መሰረት ቅንጅቶች በያኔ በኢትዮጵያ ውስጥ የራስን እድል በራስ የመወሰን የሚል መብት የኢትዮጵያ መንግስት ከዛ ከህገ መንግስቱ እንዲያወጣ ትግል ሲያደርጉ ነበር። ከኛ ጋር ግን መጥተው ሲደራደሩም የራስን እድል በራስ የመወሰን የኦሮሞ መብት የሚለውንም እንዳለ ወስደውት ነው ከኦሮሞ ነጻነት ግንባር ጋር የተደራደሩት። እና ከኤፍዲ ጋር ያለውን የድርድራችንና መግለጫችንን ዛሬ መልሰ ብታነበው ህዝቡ መልሶ ቢያነበው ከዚህኛው ጋር ልዩ ይሆናል። የኦዲኤፍ ኦነግነትን ትቶ
ኦኤልኤፍነትን ትቶ ኦነግ የመሰረተውን የፖለቲካል አጀንዳ እንዳለ አራግፎት ነው በአዲስቷን ኢትዮጵያ እንገነባ የሚለው። እዚህ ላይ ነው ልዩነታችን። ከሌላው ወንድሞቻችን ኦነግን ትተው ከግንቦት ሰበን ጋር የተደራደሩት ደግሞ እነሱ ኦሮሞ በኢትዮጵያ ብሔረሰብ ነው እንደ ብሔረሰብ አይተው ነው ከግንቦት ሰበን ጋር የሚደራደሩት። የሚናገሩትን በብዙ መድረኮች ላይ ታል ነው። እኛ ኦሮሞ ብሔረሰብ አይደለም ብሔር ነው። በዛች ኢትዮጵያ በምትለው ዛሬ ያለችው ኢትዮጵያ ውስጥም ብሔር ነው እንጂ እኛ ሰብ ክላኖች ወይም ክላኖች አይደለንም፣ ብሔር ነን ነው የምንለው። እነሱ ግን የኦሮሞን ጥያቄ በጣም ዝቅ አድርገው የኦሮሞን ህዝብ እንትንም በጣም ዝቅ አድርገው እንደ ብሔረሰብነት ወስደው ከግንቦት ሰበን ጋር የሚሄዱበት ሁኔታ ላይ ነው ያለው ማለት ነው። በዛም ውስጥ ደግሞ ኢትዮጵያዊነትን እንዳለ ወስደው ነው የሚሄዱት ማለት ነው። ይሄ ከኛ ልዩነት በመሐላችን አለ። እስኪ እናንተ ለምሳሌ የኦሮሞ ነጻነት ግንባር ሲመሰረት አንድ አላማ ይዞ እንደተነሳ ነው ህዝቡ የሚያውቀው። ያም የኦሮሚያን ነጻ ምድር ማየትና ኦሮሞን ነጻ ማውጣት እስከ መገንጠል ወይም የራስን እድል በራስ እስከ መወሰን ነው። ቀደምት የነበሩት አመራሮች ግን ይሄ ነገር ለይምሰል የተቀመጠ ነው እንጂ አስበንበት ወይም አምነንበት አይደለም እነም እየተባለ ያለው። ያ ከሆነ በርካታ ሰዎች ለህይወት ማጥፋት እንዲጠፋ መፍቀድ ለምን አስፈለገ? የኦሮሞ ነጻነት ግንባር ዛሬ በግልጽ ቋንቋ እንዲነግሩ የሚፈልገው የኦሮሞ ነጻነት ግንባር እየተከተላችሁት ያላችሁት አላማ ምንድነው? ይሄንን እስኪ ግለጹልኝ። በመጀመሪያ መታወቅ ያለበት የኦሮሞ ነጻነት ግንባር ሲባል ሰው አይደለም፣ አንድ ሰው ወይም ሁለት ሰው አይደለም። የኦሮሞ ነጻነት ግንባር ድርጅት ነው፣ አቋም ነው። የኦሮሞ ነጻነት ሰዎች የኦሮሞ ነጻነት ግንባር ሲመሰረት ሌላ አቋም ያላቸው ሊኖሩ ይችላሉ። በሌላ መንገድ የትግሉን አቅጣጫ የሚያዩ ሊኖሩ ይችላሉ። ግን በማጆሪቲው ህዝብ በድርጅቱን በሚመሩና በድርጅቱ አባላቶች ተውጠው ወስደው ትግል ሊያካሂዱ ይችላሉ። ግን እኛ የምንመራው በትግሉ አቋም ነው፣ በፖለቲካል ፕሮግራም አቋም ነው። በዛ ዙሪያ ግን ለኦሮሞ ነጻነት ኦሮሚያን ለመመስረት ሲሉ በብዙ ሺዎች የሚቆጠሩ ጀግኖች አልፈዋል፣ ወጣቶች አልፈዋል፣ ህዝባችን ታስሯል። አሁንም ያንን የነሱን ራዕይ እውነት ለማድረግ የኦሮሞ ነጻነት ግንባር በትግል ላይ ነው ያለ ነው ዛሬ እና እኛ ከምስረታው ጀምሮ እስከ ዛሬ ድረስ ያለው ዛሬ ባለው የፖለቲካል ፕሮግራማችን አቋም ላይ ነው። አንድም ወጣቶችም ሆነ አባላቶችም ሆኑ የተሰውለት ጓዶች ይሄንን አላማ እንዲህ አይነት ዛሬ የሚወራውን ጉዳዮች በኢትዮጵያዊነት ነው ሌላ አቋም ነበረን ዱሮም እንደዚህ ሲወራ አለ የሚለውን አቋም እኔ በድርጅቶች ሲወራም ሲነሳም አይቼም አላቅም ሰምቼም አላቅም። እስከ ዛሬ ድረስ ብዙ አመት ነው ድርጅቱ ውስጥ የቆየው፣ አልሰማንም። ይሄ ዛሬ ያለው ነው እና ሰዎች ያላቸውን ሐሳብ ሊገልጹ ይችላሉ። ሰዎች ቢኖራቸው ድርጅቱ አለው ማለት አይደለም። አንዳንድ የድርጅቱ አመራሮች ያንን አቋም ያንን አጀንዳ ቢወስዱ ድርጅቱ ወሰደ ማለት አይደለም። እንደዚህ መታየት አለበት። ብዙ ሰዎች አሉ ኦነግ እኮ ዱሮም እንደዚህ ነው የሚያየው፣ ኦነግ እኮ ዱሮም እንደዚህ ብሎ ነበር ይላል። ነበር ኦነግ አይደለም ያለው፣ ሰዎች ናቸው ያሉት። ምናልባት ሰዎች አመራር ውስጥ ሊኖሩ ይችላሉ፣ ሰዎቹ ከአመራር ውስጥም ሊኖሩ ይችላሉ። ሊያስቡት ሊኖራቸው ይችላል ይሄ ሐሳብ። ግን እንደ ድርጅቱ አቋም ለድርጅቱ አምኖ የተሰውለት ጓዶች አቋም ይሄ የኢትዮጵያዊነት ጉዳይ ያለ ባላመኑት ፕሮግራም መስዋዕትነት መክፈል ማለት የለም። ሰው እኮ ባመነበት አቋም ነው መስዋዕትነት እየከፈለ ያለው። አምኖበት ነው ለኦሮሞ ህዝብ ነጻነት ይገባዋል፣ ኦሮሞ መሬት አለው፣ የኦሮሞ ሀገር በአለም መታወቅ አለባት፣ የራሳችንን እድል በራሳችን እንወስናለን የሚለውና በዛ ዙሪያ ለኦሮሞ ጥቅም የሚውሉ ነገሮችን አስቦ አምኖበት ነው ሰው መስዋዕት እየከፈለ ያለው። ዛሬም ከሀገር ቤት እየታሰረ እየተገደለ ያለው ያ ሁሉ ሰው ያመነበት አቋም
አንድ ሁለት ሶስት ሰዎች ያመኑበት አቋም ትክክል ስላልሆነ ሁሉም ትክክል አይደለም ማለት ተገቢም አይደለም። እንደዛም ፖለቲካ እንደዛም አይታይም ማለት ነው። እና የኦሮሞ ነጻነት ግንባር ከመጀመሪያም ሆኖ እስከ ዛሬ ድረስ የኦሮሞን ጥቅም የኦሮሞን ሀገር ለማስከበር ነው እንቅስቃሴው ማለት ነው። ስለዚህ ዛሬም ቢሆን የእናንተ ድርጅት የኦሮሞ ነጻነት ግንባር የራስን እድል በራስ የመወሰንን አላማ እያራመደ ይቀጥላል ማለት ነው። በጣም መልካም። እንግዲህ እንደምናውቀው በአሁኑ ሰዓት 21ኛው ክፍለ ዘመን ላይ ነው ያለነው። 21ኛ ክፍለ ዘመን ብዙ ነገሮች ተለዋውጠዋል። ዓለም ወደ አንድነት እየሄደ ይገኛል። በተለይ ደግሞ በአሁኑ ሰዓት ወደ ኦሮሚያ ክልል ስንመለከት የኦነግ አላማ የራስን እድል በራስ መወሰን የሌላውን ህዝብ ወደ ዳር መገፍተር ነገር ይታያል እየተባለ የሚነገር ነገርም አለ። እናንተ ይሄን ነገር ከተቀራው ህዝብ ጋር በጋራ ለመታገል ምን ያህል ዝግጁ ናችሁ? በኢትዮጵያ ጥላ ስር ሆናችሁ የኦሮሞ ህዝብ መብት፣ እኩልነት፣ የመናገር በቋንቋው ባህሉ ሁሉ ነገር ከተከበረ የኦሮሞ ህዝብ ምንድነው ችግሩ? ከሌላው ህዝብ ጋር የመኖር ችግር አለበት ማለት ነው ወይስ እናንተ ፖለቲከኞች ናችሁ? የኦሮሞ ህዝብ ፈቃደኛ ከሆነ ፖለቲከኞች ችግር አለባችሁ ማለት ነው? አንደኛ ነገር በዛም አልደረስንም። ዛሬ የኦሮሞ ህዝብ የራሱን እድል የመወሰን መብት ላይም አልደረስንም። በዛ የትግል መድረኩም እዛ ላይ ደርሶ ኦሮሞን አንተ ምን ትፈልጋለህ? ራስን ሀገር ወስደህ በራስ ኦሮሚያን መመስርተህ መኖር ነው ወይስ ከሌሎች ህዝቦች ጋር እንዳለው አስዩጁዋል መኖር ወይም በኢትዮጵያዊ ጥላ ስር መኖር ነው የምትፈልገው ብሎ እድልም አልተሰጠውም፣ ቻንሱንም አላገኘም። ለዛ በትግል ላይ ነው ያለው። ሌላኛው ያለው አሁን ፋሽን ዓለም ተቀይሯል፣ ግሎባላይዜሽን ነው፣ ሌላ ይላል። ዓለም በኦሮሞ ብቻ ላይ አይደለም የሚቀየረው። ተቀየረ ይያል ትላንት ሳውዝ ሱዳን ነጻ ሲወጣ አይተናል። ከ20 ዓመት በፊት ኤርትራ ነጻ ስትወጣ አይተናል። እኛ ያለነው ዓለምን ቢቀየር ዓለም በቴክኖሎጂ ከተቀየረ ወጣቶቻችን በቴክኖሎጂ እንዲያድጉ፣ ዓለም በኢንዱስትሪ ከበለጸገ ወጣቶቻችን ሀገራችን በኢንዱስትሪ እንድታድግ ይሄ ያላቋም ነው። ግን በፖለቲካ ፕሮግራም በሂውማን ራይትስ ዙሪያ ያለው የኦሮሞ መብትና ጥቅም ደግሞ እንዳለ ጥያቄው መከበርና መመለስ አለበት የምንል ነው። አረም ዛሬ በቴክኖሎጂና በኢንዱስትሪ ወይም በሳይንስ አደገና ኦሮሞ መብቱን የሚያገኝበት ሁኔታ ሁሉ ተቀየረ ወይም ብሎክ ሆነ ማለት አይደለም። ይሄንን እናለን ብዙ ጊዜ ሲወራም እናለን። ሌላ ደግሞ ኦነግ ከሌሎች ብሔረሰቦች ጋር ከኢትዮጵያ ለኢትዮጵያ አንድነት የሚታገሉ ለራሳቸው መብትም የሚታገሉ ብሔሮች ጋር ምንም አይነት ግንኙነት እንደሌለው፣ ምንም አይነት ትግል እንዳላካሄደ፣ ምንም አይነት ምንድነው አላያንስ እንዳላደረገ ብሎ ነው የሚወራው። በውጭ ሀገር የሚወራ በሬዲዮዎችም እንደዛ ነው። ይሄ ግን በጣም የሚገርምና በጣም የሚያሳዝን ነው። ለኦሮሞ መብት ሲል ከሌሎች ኢትዮጵያን ከሚታገሉ ብሔረሰቦችና ድርጅቶች ጋር በመሆን ኦነግ በብዙ ደረጃዎች ታግሏል። በብዙ ደረጃዎች ኢቭን ለኢትዮጵያ ከሚታገሉ ድርጅቶች ጋር በብዙ መስኩ ታግሏል። አላያንስ ፈጥሮ ግን በእነሱ በኩል ለኦሮሞ ጥቅም መከበር፣ ለኦሮሞ መብት መናገር ስለማይፈልጉ ብዙውን ጊዜ ከኦነግ ጋር መናገር አይፈልጉም። መጥተው ይደራደራሉ። ነገ ግን ከኦነግ ተመልሰው ይሄዳሉ። እንደነቅንጅት ማለት ነው። ለኦሮሞ መብት የሚወራ ለኦሮሞ መብት ትግል ጥቅም ባለው አጀንዳ ዙሪያ ራሳቸውን ሰውተው እውነት ኦሮሞ መብቱን ማግኘት አለበት የሚነገረው ነገር ሁሉ ትክክል ነው ብለው ከኛ ጋር ትግል ማካሄድ ስላልፈለጉ ብዙዎቹ ተው እንጂ ኦነግ በብዙ መስኩ ከተለያዩ ድርጅቶች ጋር እየሰራ ነበር። ዛሬም እየሰራ ነው። ከኦጋዴን ጋር እየሰራ ነው። ከሲዳማ ጋር እየሰራ ነው። ከቤኒሻንጉሎች ጋር እየሰራ ነው። በአንድነትም በትግሉ አቅጣጫ ላይ ነው ያለ ነው። ዛሬ ምንም ነገር እንደሌለና ምንም እንዳልተሰራ ነገ ሊሰራ እንደሚሄድ አዲስ ራዕይ ሲወራ እንሰማለን እና እኛ ለኢትዮጵያ መብትም ሆነ ለብሔረሰቦች መብት ከሚታገሉት ከማንኛውም ድርጅት ጋር ለመስራት እና
ለኦሮሞ ህዝብ የራስን እድል በራስ የመወሰን መብት እስከሚደርስ ድረስ መታገል ምንም የሚገድበን ነገር የለም ማለት ነው። ያ ማለት ደግሞ ኦነግ ኢትዮጵያዊነትን ወስዶ የፖለቲካል ፕሮግራሙን ቀይሮ በኢትዮጵያ ጥላ ስር ህዝቡን ማነሳሳት ማለት አይደለም። እኛ የኦሮሞን ህዝብ መብት ለማስከበር ነው የምናነሳሳው፣ በዛ ለማድረስ ነው የምናነሳሳው። ህዝቡ ከሌሎች ጋርም ይሄንን ይዘን ነው እንጂ ኦነግነታችንን ክደን የፖለቲካ ፕሮግራማችንን ክደን እኛ ያንን ጥለን ለሌሎች ህዝቦች እንታገላለን የሚል ነገር የለም። ያ የለም። ለኦሮሞ ህዝብ ነው የምናስቀድመው ማለት ነው። ትግላችን ሁሉ ጊዜያችን ሁሉ የሚሰዋው ለኦሮሞ ህዝብ ነው። ሌሎቹ መች ጠየቁን ታገሉልን ብሎ። መልካም እስኪ አቶ ጋሹ እዚህ ላይ አንድ ነገር አለ። ለኦሮሞ ህዝብ ነው የምንቆመው። በእናንተ አመለካከት በኢትዮጵያ ውስጥ እየተበደለ ያለው የኦሮሞ ህዝብ ብቻ ነው ብላችሁ ታስባላችሁ? ሌላው ህዝብ አልተበደለም? ተበድሏል። ሁሉም ህዝብ ተበድሏል። ያልተበደለ ግን የለም። ግን በተለይ የኦሮሞ ህዝብ ላይ ያለው የብዙ አመት ግፍና ጭቆና ከሌሎች ህዝብ የከፋና የመረረ ነው ነው የምንለው። በጣም የመረረ ነው፣ የከፋና የመረረ ነው። ህዝቡ ብቻ አይደለም የኦሮሞ ህዝብ የሚበደለው። ህዝቡ በህይወት ያለው በዛ በምድርቷ ላይ የሚንቀሳቀስ ህዝቡ ብቻ አይደለም። መሬቱ፣ ኢኮኖሚው፣ ሁሉ ነገር ተበድሏል። መሬት ላይ ያለው ኢኮኖሚ፣ ከመሬት ላይ ያለው ኢኮኖሚ ብዙ ነገር ነው የተበደለው። ባህሉ፣ ቋንቋው፣ አገሩ ሁሉ ነገር ነው። ሁሉ ነገር ኢቭን እንደ ሰብአዊ መብት ኦሮሞ ተንቆ ምን ተብሎ ሰው እንዳልሆነ ነገር ተነግሮ ነው የተበደለው። ማአትና ከፍተኛ ብለት ነው ኦሮሞ ላይ የደረሰው እና ሌሎችም ህዝቦች እንደዛው የተጨቆኑ በጣም የተበደሉ ነው ያሉት። ይሄን የሚካድ ነገር አይደለም። መልካም እንግዲህ እስኪ እንግዲህ ያው ወቅቱም ጉያ ጎቶታ ወይም የጀግኖች ቀን ስለሆነ በዚህ ዜማ እረፍት እናርግና ወደ ቀሪው ጥያቄ አመራለሁ።
mul'ate daraare. ስለ ነጻነት ሲባል ለፍትህ ለዲሞክራሲ ብዙ ህይወት ተገበረ በርካታ ህይወት ጠፍቷል እነዚህ ጀግኖችን እንግዲህ እግዚአብሔር ነፍሳቸውን በገነት ያድርገው ክብር ይገባቸዋል እንላለን መልካም አቶ ጋሹ ወደ ቀጣይ ጥያቄ ላመራ ነው አሁን እናንተ እየታገላችሁለት ያለው የኦሮሞ ነጻነት ግንባር ኦሮሚያ የምትባለውን ሀገር ብትመሰርቱ እንኳን በሌላ በኩል በዙሪያ በኦሮሚያ ዙሪያ ያሉት ብሔረሰቦች ወይም አንዳንድ የባሰ ችግር ወይም የማያቋርጥ ችግሮች ጦርነቱ ሊከፈትባችሁ እንደሚችል ይገለጻል ምክንያቱም ኦሮሞ ራሱ እኔ ወለጋ ነኝ እኔ ሸዋ ነኝ እኔ ባሌ ነኝ ስለሚል እርስ በራሱ ስለማይተማመን ወይም እርስ በራሱ ኦሮሞ ነኝ ብሎ የሚጠራው ጥቂት ህዝብ ስለሆነ ኦሮሚያ የሚባለው ምድር ለማየት አይችሉም ቅዠት ነው የሚሉ ሰዎች አሉ ምን ይላሉ ሰው I think እንደዚህ ሙሉ ሰዎች ናቸው ቅዠት ላይ ያሉ አባባል ራሱም ቅዠት ነው ይሄ ነገር ዝም ብለህ ስታየው ዛሬም ድረስ ለኦሮሞ ህዝብ ንቀት እንዳላቸው ነው የምታየው ኦሮሞን ህዝብ መናቅ ድሮ በሌላ ስም በመጥራትና የኦሮሞን ህዝብ አሳንሰው እንደ ሌላ ነገር በመናገር ነገር ያሉ ዛሬም እየሰደቡን ነው ያሉ የኦሮሞ ህዝብ የማያቅ ነገር አገሩን የማያቅ መብቱን የማያቅ እርስ በራሱ የማይዋደድ በጎሳ በድንበር በመናምን የሚጣል አድርገው ነው የሚያዩት ማለት ነው እንግዲህ ከነዚህ ህዝቦች ጋር ነው ለህዝብ እንስራ የምንለው እንዲህ ኦሮሞን ከሚያዩ ህዝቦች ጋር ለኢትዮጵያ አንድነት መመስረት እንደዚህ ከሚያዩ ህዝቦች ጋር መኖር ካለ የኦሮሞ ህዝብ ዛሬም በምድሩ ላይ ነው ያለው መቼ ነው በኩታ ገጠም የተጣላው መቼ ነው ጦርነት የመዘዘው እርስ በራሱ መቼ ነው እርስ በራሱ የማይጋባው ኦሮሞ በኦሮሞነቱ ነው የሚታወቀው ዛሬ ኦሮሚያ ስትመሰረት የኦሮሞ ሀገር ምን አይነት ቆንጆ ሀገርና ምን አይነት ገነት ሆና እንደምትመሰረት ነውኛ የሚታየን ህዝባችንም እንደዛ ነው ለዚህ ነው መስዋዕት የከፈለው ሰዎች እኮ ዛሬ እስር ቤት ያሉት እኔ ለዚህ ክፍለ ሀገር ብዬ ነው የታሰርኩኝ የሚል አይደለም ገበሬው ወጣቱ ሁሉም ነገር የምታየው እና ኦሮሞ ስለ አገሩ የማያስብ ስለ ህዝቡ የማያስብ ስለ ፖለቲካ የማያስብ በድንበር በጎሳ በክፍለ ሀገር ኢቭን አማራ ለሰጠን ክፍለ ሀገር የሚጣላ አድርጎ አስተያየት ኦሮሞን ማየት ማለት ለኦሮሞ ህዝብ በጣም ከፍተኛ ስድብ ነው ከፍተኛ ስድብ እና ይሄ አይነት አዝማሚያ የለው ሰዎች በውጭ ሀገር ለፖለቲካ እንትን ብለው ጎሳን ማደራጀት በክፍለ ሀገር የሚያምኑ ሰዎች ማደራጀት አለ አሁን ለምሳሌ አንዳንድ የኦሮሞ ሰዎች ብታይ ኢትዮጵያዊነትን በጣም ይጸየፋሉ ኢትዮጵያ የምንልክ ነው የሰጠን የሀገራችን እንትን ተብሎ ነው እኛ ኢትዮጵያዊ አይደለም እኔ ኦሮሚያ ነኝ ይላል መልሶ ደግሞ በክፍለ ሀገር ያምናል አሉ ውጭ ሀገር እንደዚህ አይነት ሰዎች በክፍለ ሀገር ካመነ በኢትዮጵያዊነት ማመንም አለበት ክፍለ ሀገርም ኩታ ገጠም የሰጠን ያበሻው ግዛት ነው እንጂ የኦሮሞ ግዛቶች አይደሉም ክፍለ ሀገሮች ኦሮሞ ሲተዳደርበት የነበረ ነገር አለ በክፍለ ሀገር ካመንክ በኢትዮጵያዊነትም ማመን አለበት አለ እንደዚህ አይነት ነገር ግን ህዝቡ አይደለም ኦሮሞ ያለው ለፖለቲካል ጥቅም የሚጠቀሙበት ሰዎች አሉ በውጭ ሀገር በዚህ አይነት ሜተድ እርስ በራስ የመሸናነፍ ነገር የሚወስዱ ሰዎች አሉ ግን አብዛኛው 99% ኦሮሞ በዛ የሚያምን ነገር አገር ቤት ደግሞ እንደዚህ አይነት ነገርም የለም እና ይሄ ምኞታቸውን ነው የሚያወሩ ሰዎች እንደዚህ ቢሆን ኦሮሞ ብትመሰረት እንዲህ ቢደራረጉ የምን ህልም ስለሚያልሙ ለነገ ኦሮሚያ ስለሚሰጉ እንደዚህ አይነት ህልሞችን ነው የሚያስቀምጡ እንጂ በኦሮሞ በኩል የለም የኦሮሞ ሀገር እኮ ሲተዳደር
እንትን አለው ህግ አለው እንዴት የሚተዳደርበት ህግ አለው የሀገሪቷ ህግ አለ ሰው ህጉ መጣስ አይችልም ሰው እንደማንኛውም ሀገር ህግ ማለት ነው ሰው በጎሳዬ ተነስቼ ተደራጅቼ ሌላውን ጎሳ ዋጋለው የሚል እንትን መኖር የለበትም ሳውዝ ሱዳን ዛሬ ውሰድ ስንትና ስንት ጎሳዎች ናቸው እንደ ኦሮሞም ሳይሆን እነሱ እርስ በራሳቸውም ቋንቋቸው ልዩ ባህላቸውም ልዩ ነው ግን እንዴት አብረው እንደሚኖሩ ዛሬ ኦሮሞ ውስጥ ደግሞ እኛ የአንድ አብራክ ህዝቦች አንድ ደም ያለን ህዝቦች አበሻ ላስቀመጠን ኩታ ገጠም መሬት እርስ በራስ የመጣለ ሜቢ በዛን ጊዜ ያኩታም ያክፍል ሀገርም ላይኖር ይችላል የኦሮሚያ መንግስት በሌላም መልኩ ሊያቋቁም ይችላል ያ ክፍለ ሀገር የሚባለው እና ስለዚህ ሰዎች እንደዚህ የሚሉት ሰዎች ዛሬም ለኦሮሞ ህዝብ ምን አይነት ንቀት እንዳላቸው የሚያሳይ ነው ማለት በዚህ ሴንቸሪ እንኳን ኦሮሞ እንዴት እርስ በራሱ መተዳደር አይችልም እንዴት እንደሚሉን ከዛ ነገሮች ትገነዘባለህ ማለት መልካም አቶ ጋሹ እስኪ ወደ ሌላው ጥያቄ ልንደርደር በእርግጠኛ ነኝ ያዩታል ብዬ ተስፋ አደርጋለሁ ሰሞኑን ያወጣው ዊክሊክ አለ እስኪ ስለዛ ምን ይሉኛል አይተውት ይሆን አይቻለሁ ልክ አንተ እንዳየው ነው ያየውኝ እንግዲህ ዊክሊክ ነው ያወጣው ዊክሊክ ያወጣውን እንደዛው ነው ያየውት እኔ ምንድነው የሚለው ያው እንዳነበብከው ነው እዛው ላይ ያለው እኔ በኦናና በጉለሌ ፖስት ላይ ነው ያየው እና ስለ አሁን ኦዲኤፍ የተመሰረተው ድርጅት ነው የሚያወራው እንዴት እንደተመሰረተና ከወያኔ አገዛዝ ወይ መሪ ጋር ግንኙነት እንደነበረ በፊት ያወራል ይሄንን እንግዲህ ዊኪሊንክ ነው ያወጣው እኛ ተጨባጭ ሁኔታውን እስከምናገኝ በዊኪሊንክን እንትን አድርገን ብዙ ማብራሪያና እንትን መስጠት አይገባኝም ነው በኔ በኩል መልካም እንግዲህ እናንተ የኦሮሞ ነጻነት ግንባር ሰራዊት እንዳላችሁ ይገለጻል የኦሮሞ ነጻነት ግንባር ዛጋ ገደለ ዚጋ እንዲያደረገ የሚባል ነገር አለ የኦሮሞ ነጻነት ግንባር መቼ ነው አንድ ካምፕ አቃጠለ ተብሎ የኦሮሞ ህዝብ መስማት ያለበት ሁለተኛ ደግሞ ከጠላት አንድ ድንበር ወይም አንድ መሬት የኦሮሞ ነጻነት ግንባር ነጻ አውጥቶ እንደ ስትራቴጂ የሚጠቀምበት ምድር መቼ ይሆን ዛሬም አለ መቼ ይገኛል ሰዎች አሁን አንተ እንደጠየቀው ባለፈው ጊዜም ብዙ ጊዜ ሲጠያይቁ ነበር ኦይለፍ አንድ ስንዝር መሬት አልያዘም ይላል እንደዛ አይደለም ትክክል ይሄን ወርድ ውሰድ አንድ ስንዝር መሬት ማለት ነው አንድ ስንዝር ማለት በሜትር የሚትለካ ነገር ናት አይደለም ይህ አባባል ከምን የመጣ ነው ስንዝር የምትባል በጣም አሳንሶ የአይት ወይም የመናቅ ወይም የመጥላት ከመጥላት ኦሮሞ ነገር የመጣ ነገር ነው ስንዝር አለ ስንዝር እኮ ሰው የሚቆምበት መሬት ነው ሰራዊት ግን የሚንቀሳቀስበት ኩታገጥ መሬት ነው በትልቅ መሬት ሰፊ መሬት ላይ ነው አካባቢ ቢባል ቆንጆ ቦታ ቢባል ቆንጆ ግን አንተ ባልከው የኦሮሞ ነጻነት ግንባር ዛሬ አይደለም ከ16 አመት በፊት ከ20 አንድ አመት በፊት በደርጉ ጊዜ ሲንቀሳቀስ ማለት ነው በምዕራብ ኦሮሚያና በምስራቅ ኦሮሚያ በሰፊው ሲንቀሳቀስ ነበር በሰፊው ሲንቀሳቀስ የገጠር መሬቶችን ሁሉ ነፃ አውጥቶ ሰራዊቱ እዛ ውስጥ ህዝቡን ያደራጀ በተለያየ ስልጠና እየወሰደ የሚሊተሪ ስልጠና የሐኪምነት ስልጠና የካሪክለም ቦታ አሁን ዛሬ ቁብ የሚባለው ነገሮች እዛ ውስጥ የሚመሰረትበት ሁኔታ ሁሉ ነገር ያመቻቸበት ቦታ ነው በዛ ጊዜ በገጠሩን አካባቢ በያዘ ጊዜ የደርግ መንግስት አንድም ኩታ መሬት የለውም ሆነ ይላል ኩታ ማለት እንግዲህ የኦሮሚያ መሬት የከተማ ቦታዎች መሆን የለበትም ብቻ መሆን ላይ የለም ከተማን መያዝ ብቻ አይደለም ገጠሩ መሬት ላይ ኦሮሞ አለ እንቅስቃሴ ከገጠር ውስጥ ካለም እንቅስቃሴ አለ ማለት ነው ከተማን የመያዝ ሰው ግን የሚያየው አንድም ከተማ አልያዘም ነው
እውነት ነው ከተማም አልያዝም በዛ ጊዜም አልያዝም ያንን ሁሉ ሰራዊት ይዞ ሆነ ያንን ሁሉ ሰራዊት ይዞ ከተላልቅ ከተሞችንም ይሁን ትናንሽ ከተሞችን ሂዶ አጋፍጦ ከመመለስ ይቅር ግን ቤዙ አድርጎ አልተቀመጠም በቻርተሩ ጊዜ ግን ወደ አገር ሲገባ ያ ሁሉ ሰራዊት ህዝቡ ተገረመ ከየት መጣ ያ ሁሉ ሰራዊት በስንት ሺዎች የሚቆጠሩ በሐረርጌ በወለጋ በኩል ያሉ ብዙ ሰራዊት ተገረመ ህዝቡ ይሄ ሁሉ እውነት በኦሮሞ ምድር ላይ ነበር ይባላል ለምንድን ነው ይሄንን ያነሳውልህ ዛሬም አሁን በምስራቁ በኩል በምዕራብ በኩል በደቡብ በኩል የኦሮሞ ነጻነት ግንባር ሰራዊት ብዙ እንቅስቃሴዎችን ረገም በዛ እንቅስቃሴዎች ላይ ደግሞ አሁን እንዳልኩ የስልጠና ፕሮግራሞች የተለያዩ አይነት ነገሮች አሉ የኦሮሞ መሬት ገጠሩም ሰፊ ነው ገጠሩ ላይ ደግሞ ማን ሂዶ መሰከረ የለም ለማለት ማን ነው መስካሪው ሂዶ ያየ ምንም አላረገም ለማለት ማን ነው መስካሪው ሂዶ ያየ ዘላኑ ህዝባችን ውስጥ ገበሬው ህዝባችን ውስጥ እየተንቀሳቀሳል ለገሳ ወጊኮ ሲንቀሳቀስ ምንም የለም እየተባለ ነበር ከዚህ ውጭ ከውጭ ሀገርም የሚወራው አይደለም ምንም ሰራዊት እኮ የለም ምንም የለም ግን ወያኔ ልዩ አይነት ኮማንዶ በልዩ አይነት መልክ አሰልጥኖ እሱን ዛኔ ሰራዊት መጋፈጥ ደግሞ በልዩ አይነት እንትን አድርጎ ፊልም ሰርቶ ምን ሰርቶ ነው ሂዶ ያንን ተጋፈጠ ያኮ ሲንቀሳቀስ የነበረው አንድም መሬት ያልነበረው ማለት ነው ገጠሩን አካባቢ ለህዝቡን አደራጅቶ ሲንቀሳቀስ ነበር ማለት ነው ዛሬም እንደዛ ነው ያለው ያላዩትን መመስከር አይገባም ማለት ነው መልካም አቶ ጋሹ ያሉኝ ያሉት የኦሮሞ ነጻነት ግንባር በኦሮሚያ ምድር ውስጥ እየተንቀሳቀስን እንገኛለን ነው የመጨረሻ ጥያቄ ላደርግ የምፈልገው እንዲሁም ለኦሮሞ ህዝብ ማስተላለፍ የሚፈልጉትን ነገር እድል ልስጦት ከዚህ ጋር አያይዘው ሊመልሱልኝ ይችላሉ የኦሮሞ ነጻነት ግንባር የተማረውን ወጣት አይቀበልም አይፈልግም ያባረራል ይባላል እናንተ የኦሮሞ ነጻነት ግንባር የወጣቱ ወይም የተማረው ወጣት ጠላቶች ናችሁ ወይስ አሲድ ምን እንበል ምን ይላሉ ዘላይ ይሄ በጣም የሚገርም ነገር ነው በጣም የሚገርም ነው አየ ትግሉን የጀመሩት ወጣቶች ናቸው አሁን ዛሬ ያረጁ ሽማግሌዎቻችን ሁሉ ትግሉን ሲጀምሩ ወጣቶች ናቸው ሁሉ ወጣት ነው በትግሉ በአብዛኛው በትግሉ የሚከላከለው ማለት እስከዛሬ ድረስም ወጣት ነው እስከዛሬ ድረስ አገር ቤት ትግሉን ተቀብሎ አሁን ኤሮ ምን በማለት ተደራጅተው የሚሰሩ ወጣቶች ናቸው ይሄ ሁሉ ወጣት እኮ ነው ሽማግሌ ወይ ማሮጊት ምናምን እድሜ የጸና ማለት አይደለም ይሄ ሁሉ አላማውን ተቀብሎ የሚሰሩ ማንን ነው የተባረው ምን ዳታ አለ በምን አይነት ዳታ ነው ይሄ የሚነገረው ይሄም ዝም ብሎ ኦነግን ለመለፈፍ የሚወጣው የፕሮፓጋንዳ አጀንዳዎች ናቸው እነዚህ ሰዎች ያወጣሉ ግን እኛ በዛ አይነት መስቀል ሁላችን ወጣቶች ነን በህዝቡ በተደራጅተን ያለ ሰዎች በእድሜ የገፉም ሊኖሩ ይችላሉ ግን ምንም ዳታ የሌላቸው ምንም ሰንሰስ ሳያደርጉ ወጣቶችን አይቀበልም ወጣቶችን አሁን ሰራዊቱ ጋር ያለው ከዩኒቨርሲቲ የወጡ ተማሪዎች ናቸው እንዳሉ ጎርፎ የመጡት እነዚህ ወጣቶች አይደሉም እንዴ እና ዝም ብሎ ድርጅቱን ለማጥላላት ለማቆሸሽ የሚሉ የፕሮፓጋንዳ አጀንዳዎች ናቸው እነዚህ ለዚህ ኦነግ የዚህ አቋም እንደሌለው ልገልጽልህ ብዬ ነው ይሄን መልካም በመጨረሻ ሊያስተላልፉት አጠር አድርገው ከ2 ደቂቃ ያልበለጠ ለህዝብ የሚያስተላልፉት መልእክት ካለ ድል ስጦት የኦሮሞ ህዝብና የኦሮሞ ነጻነት ደጋፊ እንዲሁም የኦሮሞ ነጻነት ግንባር በአላማህ ጽና በአላማህ ከጸና ታሸንፋለህ በአላማው ያልጸና አሸንፍም ይሄንን ብቻ ነው የሚገልጽልህ ፈልገው ማስተላለፍ የምፈልገው በጣም አመሰግናለሁ አቶ ጋሹ ለሰጡኝ ሰፋ ያለ ማብራሪያ በሴፍ ሬዲዮንና እንዲሁም ባድማጭ ስም ከልብ አመሰግናለሁ እኔም አመሰግናለሁ
የይድረሱልኝ ጥሪ ከፊቱ ፈገግታ የማይጠፋው ድንቅና ብርቅዬ የሆነው አርቲስት ታደሰ ጩቄ ዛሬ የይድረሱልኝ ጥሪ ያሰማ ይገኛል። ይህ አንጋፋ አርቲስት ዛሬ በህመም እየተሰቃየ ይገኛል። በህመም ምክንያት አንድ እግሩን መቆረጡን ለሰይፈ ነበልባል ሬዲዮን ዝግጅት ክፍል ገልጾ አሁንም መታከም እንዳለበት እየገለጸ ይገኛል። ሕክምና ካላገኘ ድጋሚ አንደኛ እግሩ እንደሚቆረጥ በሐኪሞች እንደተረጋገጠለት ገልጾልናል። የኦሮሞ ህዝብ ይድረስልኝ እያለ እየጮኸ ነው። የኦሮሞን ባህልና ቋንቋ ለማሳደግ ደፋ ቀና ሲል የነበረው ድንቅየው አርቲስት ታደሰ ጩቄ ዛሬ የኦሮሞ ህዝብ ይድረስልኝ ያሳክመኝ ሀብቴ የኦሮሞ ህዝብ ነው ብሏል። አርቲስት ታደሰ ጩቄን ለመርዳት የምትፈልጉ በአዋሽ ኢንተርናሽናል ባንክ አዳማ የባንክ አካውንቱ 01 32 00 81 73 98 00 ስልክ ቁጥሩ 251 911 67 71 92 ወይም 912 18 24 91 ሃሎ በሉት። ወገን ለወገን ደራሽ ነውና። አድማጮቻችን እንግዲህ ለእናንተ ያልነውን ፕሮግራም ወደ ማብቃቱ ላይ ነን። ደቂቃዎች አሉን። በዛ ደቂቃ ደግሞ የተለመደው የሙዚቃ ግብዣ ይኖረናል። አው ሙዚቃ ጋብዘን እንሰነባበታለን። የሳምንት ሰው ይበለን እንላለን። እኔም አዘጋጅቼ ያቀርብኩላችሁ በሪያለሙ ከዩባይሳ ጋር በመሆን ነው። ሳምንቱ የሰላም የጤና ይሁንልዎ። Galana manyata umani Gane itimbajo gane Kau galana manyata umani Itimbajo gane Kau galana manyata umani Wana dumni ganna Dukana dubani fatati Wantundu ni dabra Yoma kata iti hafati Wana dumni ganna Dukana dubani fatati Wantundu ni darba Yoma kata iti hafati Nikima dukani Jobari jala diate Boda dechi ilma Haratini dini tamate Samni lewa dala Rorrono iti jabati Oromo lenjivne Akamura mililiki itu Mangistu rantolle Golin kaye sheperetu Itero riftani Agan bitu hedanum nani Nagan ole gala Mal goda jetan biyani Hanga iban kaba Hanga isani tutubanu Boko keto jinna Biya gala afata duanu Yo tufe butani Basin afura jittumani Hechorra sanille Namatti doti jittumani Kadaba seina Sami mataga kabanani Sarenu kerransa Garatti dechitu damnani
ittiin baacuu qabni ta'uu galaana nama nyaata uummanni ittiin baacuu qabni ta'uu galaana nama nyaata uummanni baacuu qabni ittiin baacuu qabni ta'uu galaana nama nyaata uummanni ittiin baacuu qabni ta'uu galaana nama nyaata uummanni.